ለምሳሌ እነዚህ ባይታውያን ምናምን የሆኑት ባይታዊ ሰይጣን ይዋረሳል ባይታዊ ሰይጣን የሚያጾም የሚያጸልይ የሚያሰግድ ሰይጣን አለ ከሱ ጋር ይዋረሳል እና እሱ ህልም ይሰጣቸዋል ራእይ ይሰጣቸዋል መገለጥ ይሰጣቸዋል ኦርቶዶክስ ቤተክርስቲያንም እኮ ባይታውያን በመንፈስ ቅዱስ ተነርተው ይባል እንዲህ ብለው ተናገሩ ይባላል በመንፈስ ቅዱስ ነው ያሉን ግን መንፈስ ቅዱስን አያውቁትም እንዳለም እንኳን አያውቁትም ለምን መንፈስ ቅዱስን መናውቀው ኢየሱስን ከተቀበልን በኋላ የመራጩ ያለው የምትደግሙት ግርማ ሞገስ የምትደግሙት አቃቤ ርዕስ የምትደግሙት እንዲያውም አፍዝዝና አደንግዝ የምትደግሙት መስተሃብድ የምትደግሙት መስተሃመም የምትቀብሩት ደግሞ ኮተት ነው የሚመራችሁ ኮተት ይሄ ደግሞ ያ በግ እስከነ ነፍሱ ውሻ እስከነ ነፍሱ የሚቀብር አህያ እስከነ ነፍሱ የሚቀብር በመንፈስ ቅዱስ ይመራል ለማለት አይቻልም ይሄ ነውር እኔ ሚሳበ ቅዱሳን ሚላውን ሚሳበ ርኩሳን እንበል ሚሳበ ቅዱሳን ብሎ የቅዱስ እንትን ሚሳብ ቅዱስ የለም ስለዚህ መንፈስ ቅዱስን በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለም ያው መንፈስ ቅዱስን አጠቃላይ ማየት ያለበት ከኛ አንፃር አሁን ካለችው ቤተክርስቲያን አንፃር ማየት አለበት ስለዚህ በሱ ጉዳይ ላይ አጠራጠር ያለ ሐሳብ መስጠት አለበት መንፈስ ቅዱስን አንዳንዶቹ መንፈስ ቅዱስ እንዲያለይ ብለው ሲስቱና ያለ በእኛም ቤተክርስቲያን እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያንም እኮ ባይታውያን በመንፈስ ቅዱስ ተነርተው ይባል እንዲህ ብለው ተናገሩ ይባላል በመንፈስ ቅዱስ ነው ያሉን ግን መንፈስ ቅዱስን አያውቁትም እንዳለም እንኳን አያውቁትም ለምን መንፈስ ቅዱስን መናውቀው ኢየሱስን ከተቀበልን በኋላ ስሙን ድሮ እናውቀው ነበር አደራረጉን አሰራሩን ህልውናውን በእኛ ውስጥ የሚሰራውን ስራ ግን ምናውቀው መቼ ነው ኢየሱስን ከተቀበልን በኋላ ኢየሱስን ሳይቀበል ሰው መንፈስ ቅዱስ እንዲህ ነው ብሎ እንደዚህ ተናገረ ማለት አይቻልም ለምን ማይተም ነው የርስታችን መያዣ ነው ስለዚህ እሱ በውስጣችን ካለ ነው እንዲህ ያለ ብለን መናገር ምንችለውና ከዚህ አንፃር የመንፈስ ቅዱስን አሰራር ሌሎችም አብያተ ክርስቲያናት በደንብ አጽንኦት ሰጠው ሊያዩበት ያስፈልጋል አሁን በጣም ዝብርቅርቅ ይያለ አንዳንዱ ዝም ብሎ ያለ እግዚአብሔር ቃል ያለ ኢየሱስ ክርስቶስ እንዲህ ያለ ብሎ ይነሳል እሱም ስተት መንፈስ ቅዱስ ይናገራል መንፈስ ቅዱስ ትንቢት ያናገራል ለምን ትንቢት በሰው ፈቃድ አልመጣም አይደለ የእግዚአብሔር ሰዎች በእግዚአብሔር መንፈስ ተነድተው ተናገሩት ነው የሚለው መጽሐፍ ቅዱስ ስለዚህ ትንቢትን አንቅም መንፈስን ደግሞ ምን አንልም አናጠፋ ስለዚህ መንፈስ ቅዱስ ስርዓት ያለው በስርዓት አምልኮ እንዲከናወን የሚያደርግም ጭምር ስለሆነ አንዳንድ ጊዜ ወሽንፍር ይሄ እንትን ይፈጠራል ይሄ ሰጣ ገባ ነገር እና መንፈስ ቅዱስ አጠቃላይ አሰራሩ አሁን ከኢትዮጵያ ኦርቶዶክስ ቤተክርስቲያን አለመቀበሏን እናምናለን የላትም ምንም ይሄ ጥርጥር የለው የላትም አሉኝ ምትል ከሆነ ትክክል ነው የላትም መንፈስ ቅዱስ ከሌለ ማን ነው ማርያም ከሌለች መንፈስ ቅዱስ የለም እግዚአብሔር የለም ወልድ የለም ምናምን ብሎ የሚናገር አስተማሪ ባለበት ሀገር ላይ መንፈስ ቅዱስን ታውቃለች ብለን ለመናገር ስለምን ይቸገር ነው እውነቱን እውነት ማለት ስላለበት ግን በሌሎች ደግሞ መንፈስ ቅዱስን ተቀበለናል ሚሉ ሰዎች ከእግዚአብሔር ቃል አንፃር ነው ወይ ሚለውንም በደንብ ማየት አለብንና በዚህ ጉዳይና ሌላውንም ጉዳይ አንስተው መርጌታ ኃይለልዑል ሐሳብ እንዲሰጡ ለሶልስቶት ጥሩ ነገር ነው እየተነሳ ያለው እንደው ወደ አጠቃላይ ነገር ከመምጣት በፊት ስለ ኢትዮጵያ ቤተክርስቲያን ትንሽ ላውራ ማለት በተለይ ይሄ የመንፈስ አሰራርን በተመለከተ ማውራት አለብን ለምን መሰላችሁ ቤተክርስቲያኒቱ ቀደም ባለው ጊዜ የመንፈስ ቅዱስ ነገር እንደነበረ አንዳንድ ታሪኮች እናያለን ቤተክርስቲያን ውስጥ የተጻፉትን ማለት ነው ግን ይህ አሰራር በጊዜ ሂደት ጠፍቷል በተለይ አሁን ባለው ሁኔታ ያሰራር የለምና መንፈስ ቅዱስን በሌላ ነገር የመተካት ነገር ተፈጥሯል ማለት ነው ለምሳሌ አሁን በቤተክርስቲያን ውስጥ እንደዚህ አጋንንታዊ ልምምዶች ቤተክርስቲያን ውስጥ የሚሰሩ በመንፈስ ቅዱስ ናቸው ተብለው ነው ለምሳሌ እንደዚህ ባይታውያን ምናምን የሆኑት ባይታዊ ሰይጣን ይዋረሳል ባይታዊ ሰይጣን የሚያጾም የሚያጸልይ የሚያሰግድ ሰይጣን አለ ከሱ ጋር ይዋረሳል እና እሱ ህልም ይሰጣቸዋል ራእይ ይሰጣቸዋል መገለጥ ይሰጣቸዋል እንዲህ አይነት ነገር አለ
ለምሳሌ ሚሳበ ቅዱሳን የሚባለው በአብዛኛው እነዚህ ባሕታዊ ሰዎች የሚዋረሱት ነው። ሚሳበ ቅዱሳን ሚሳበ ርኩሳን አይባልም። ሚሳበ ቅዱሳን ነው የሚባለው እኮ ሚሳበ ቅዱሳን ነው የሚባለው። ግን የሚዋረሱት ግን ከማን ጋር ነው ከተባለ ከአጋንንት ጋር ነው፣ ከሰይጣን ጋር ነው። እና እነዚህ ሰዎች ይህንን ይዋረሱና ከዚያ ድምፅ ይሰማሉ። ከዚያ ድምፅ ሰምተው ወደ ምን ይመጣሉ? ህዝብን ወደ ማሳት፣ ህዝብን ከክርስቶስ ጋር ወደ ማጣላት። በአብዛኛው እነዚህ ሰዎች ክርስቶስን ይጠላሉ። ስለ ክርስቶስ መናገር አይፈልጉም። ክርስቶስ ሲሰበክ ይቆጣሉ። የክርስቶስን ነገር ያንቋሻሉ። እግዚአብሔርን ቃል ያንቋሽሻሉ። እና ይኸውላችሁ መንፈስ ቅዱስን ቤተክርስቲያኗ ስለተወች ወይም መንፈስ ቅዱስን ስለጣለች ወደ ምን ተሄደ ከተባለ ወደ አጋንንታዊ ልምምድ እና በገዳም የሚኖሩ በጫካ የሚኖሩ ኢቭን እዚህ ቤተክርስቲያን ከተማም የሚኖሩ ሰዎች እንደዚህ አይነት ስራ አለ። ይሄንን ሰው ማወቅ ስላለበት ነው። ለምሳሌ ሰዎች እግዚአብሔር አሳየኝ ብለው ይነግሯቸዋል። እግዚአብሔር ተናገረኝ ብለው ይነግሯቸዋል። እና እግዚአብሔር ተናገረኝ ብለው ተናግረው ግን ምንድነው የሚያደርጉት ከተባለ ሌላ አምላክ ነው የሚሰብኩት። እዚያ ዘዳግም 18 ላይ ሄዳችሁ ስታነቡ ከቁጥር 15 ጀምሮ እንደዚህ የሚል ቃል አለ። አንድ ነብይ ተነስቶ ወይም አንድ ህልም አላሚ ተነስቶ ህልም ሲናገር በሌላ አምላክ ስም የሚናገር ከሆነ ያ ትንቢት ከእግዚአብሔር አይደለም ይላል። ወይም ደግሞ በእግዚአብሔር ስም ተናግሮም ትንቢቱ የማይፈጸም ከሆነ መልእክቱ የማይፈጸም ከሆነ ያ ትንቢት ያ መልእክት ከእግዚአብሔር አይደለም ይላል። ኢቭን ትንቢቱም ተፈጽሞ ሌላ አምላክ እንድታመልክ የሚያደርግ ከሆነ ያ ነብይ ከእግዚአብሔር አይደለም ይላል። አሁን በኦርቶዶክስ ቤተክርስቲያን እግዚአብሔር ተናገረን የሚሉ ሰዎች አሉ። ህልም ገለጠልን ራይት። አሁን ለምሳሌ እንትናን ራሱ ብንወስድ እቺ እህተ ማርያም የምትባለዋ ሁሉ ጊዜ ግንኙነቷ ከማርያም ጋር ነው። ማርያም ወርዳ ተናገረች ነው የሚለው። ክርስቶስን ፈጽማ አጥላለች። ኢየሱስ የሚባል ነገር እንዲነሳ አትፈልግም። ሰዎች ስለ ኢየሱስ እንዲያውቁ ስለ ኢየሱስ እንዲማሩ አትፈልግም። ድግምቱ ደግሞ በጣም በሚገርም ሁኔታ ህዝቡን የሷ ባሪያ አድርጓታል። የሷ ተከታዮች የሚገርማችሁ ነገር ከሷ ቃል ውጭ ሌላ ነገር አይናገሩም። ስለዚህ ምንድነው መንፈስ ቅዱስን ከቤተክርስቲያን ስላስወጣች ሌላ አጋንንታዊ ልምምድም በቤተክርስቲያኒቱ ውስጥ አለ ነው። ለምሳሌ ህልመ ዮሴፍ ይባላል። አሾክሿኪ መናፍስት አላቸው። ሰዎች ከመንፈስ እየሰሙ ይናገራሉ። ከእግዚአብሔር መንፈስ ያልሆነ ነገር ግን ከአጋንንት መንፈስ እና ይሄም እንዳለ ቤተክርስቲያን ሰዎች ማወቅ አለባቸው። ሐሰተኛ ታምራት አሁን ጸበል አካባቢ የሚደረጉ ታምራት በሙሉ ሐሰተኛ ታምራት ናቸው። ሐሰተኛ ድንቃ ድንቆች ናቸው። እነዚህ ሐሰተኛ ድንቃ ድንቆች እግዚአብሔር ነው የሚያደርጋቸው፣ መንፈስ ቅዱስ ነው የሚያደርጋቸው ተብሎ ነው የሚታሰበው። ወይም እነዚህ ሰዎች ባህያይታውያን ናቸው፣ በመንፈስ ቅዱስ የተቀቡ ናቸው ተብሎ ነው የሚታሰበው። ግን እንደዚያ እንዳልሆኑ እኛ መናገር አለብን። ለምን መሰላችሁ? ቅድም ይሄ ዮሐንስ ምዕራፍ 16 ላይ ያነበብኩት ከቁጥር 7 ጀምሮ ያለው ቃል መንፈስ ቅዱስ ሲመጣ ምን እንደሚያደርግ ነግሮናል። ኢየሱስን ያከብራል፣ ስለ ኢየሱስ ይመሰክራል፣ ኢየሱስ የነገረንን ያስታውሳል ወይም እሱን ያሳስባል፣ ስለ ኢየሱስ ያስተምራል፣ ወደፊት የሚሆነውንም ከኢየሱስ ጋር በተያያዘ ነው የሚነግረን። ስለዚህ ያ መንፈስ ግን እነሱ እንደዚህ ነው የሚሉት መንፈስ ግን ሰውን ከኢየሱስ ነው የሚነጥለው። ስለዚህ ሰውን ከኢየሱስ ስለሚነጥል ይሄ መንፈስ ከእግዚአብሔር እንዳልሆነ ህዝባችን በደንብ መረዳት አለበት። አሁን በተለይ በጣም ገኖ እየወጣ ስለሆነ ብዙ ታምራት አድራጊዎች፣ ብዙ ድንቅ አድራጊዎች፣ ብዙ ነቢያት ተብለው አይታችሁ ከሆነ በየዩቲዩቡ ራሱ የሚለጠፉ ሰዎች አሉ። መንፈስ ቅዱስ ተናገራቸው፣ የበቁ አባቶች ተናገሩ እየተባለ የሚነገር ንግግር አለ። እነዚህ ሰዎች የሚሰሙት ከመንፈስ ቅዱስ ሳይሆን ከአጋንንት ነው። ምክንያቱም ኢየሱስን አያከብርም የነሱ መንፈስ። ስለ ኢየሱስ አይደለም የሚናገረው፣ ቤተክርስቲያን አይደለም የሚገነባው፣ ቤተክርስቲያን አይደለም የሚገነባው። የክርስቶስን መንግስት የሚቃረን ሰዎች ከክርስቶስ ዞር እንዲሉ በእነሱ እንዲታመኑ በእነሱ እንዲደገፉ ነው የሚያደርጉት። እና ይሄ መታየት አለበት ነው መታየት አለበት። አንዱ ይሄ ነው። ሁለተኛው ነገር ደግሞ ከዚህ ጋር ተያይዞ ቅድም ያነሳ ነው ቢሆንም ይሄ ሹመቱ የአገልግሎት አሰጣጡ በሙሉ በመንፈስ ቅዱስ ላይ የተመሰረተ አይደለም። ይኸውላችሁ መንፈስ ቅዱስ ሲመጣ የሚያደርጋቸው ነገሮች አሉ አይደለ? ምንድነው የሚያደርገው? ለሰዎች ጸጋን ይሰጣል።
ለሰዎች ጸጋን ይሰጣል፣ ለሰዎች ጸጋን ያድላል። ቅድም እርጌታም እያወራ ነበር በዚህ ጉዳይ ላይ እና የሚሾሙ ሰዎች በመንፈስ ቅዱስ የሚሾሙ ሰዎች የቤተ ክርስቲያን መሪዎች፣ እረኞች፣ አስተማሪዎች፣ መጋቢዎች፣ ነቢያትም እንኳን ቢሆኑ ማለት ነው። በማን ነው የሚሾሙ ከተባለ በመንፈስ ቅዱስ ነው የሚሾሙት። እነዚህ ሰዎች ግን ይህንን ሹመት እያገኙት ያለ ከመንፈስ ቅዱስ አይደለም ነው። ምንድነው ኃይል የመረጃ ይህንን ልትሉት ይችላላችሁ። ምንድነው አንተ እንደዚህ ልትል የቻልከው በምንድነው ልትሉት ይችላላችሁ። የመጀመሪያው ይሄን እንዳልሆነ ከመንፈስ ቅዱስ እንዳልሆነ ይሄንን የምናገርበት መንገድ ስልጣኑን በገንዘብ ነው የሚገዙት፣ በጉቦ ነው የሚገዙት። ሰዎች ጉቦ ሰጥተው ነው እዚያ ስልጣን ላይ የሚቀመጡት እንጂ በእግዚአብሔር ተመርጠው አይደለም። ይሄ አንዱ ማረጋገጫ ነው። ቅድም እየተናገረ ነበር መልአክና ስለ ሲሞን አንስቷል። ሲሞን ያለውን ገንዘብ አምጥቶ በሐዋርያት እግር ስር አስቀምጦ የሐዋርያት ስልጣን እንዲሰጠው ጠይቆ ነበር። ጴጥሮስ ያለው ምንድነው? ገንዘብህና ብር ካንተ ጋር ምን ይበል ይጥፋ፣ ከዚህ ነገር ምን የለህም፣ እድል ፈንታ የለህም ነው ያለው። ጸልይልኝ እንኳን ሲል ራስ ጸልይ ነው ያለው። ራስ ጸልይ ይቅር ይልህ እንደሆነ ራስ ጸልይ ነው ያለው። በገንዘብ የሚገኝ ስልጣን የለም፣ በገንዘብ የሚደረግ ሹመት የለም። በእግዚአብሔር ቤት ውስጥ እግዚአብሔር የሚሾመው ሰዎችን በነፃ ነው፣ በጥሪ ነው የሚሾሙት፣ በጸጋ ነው የሚሾሙት። እግዚአብሔር ጸጋ ይሰጣቸዋል። በዚያ ጸጋ ሰዎች ያገለግላሉ። በዚያ ጸጋ ሰዎች ሲያገለግሉ ስለ ኢየሱስ ነው የሚያወሩት፣ ስለ እግዚአብሔር መንግስት ነው የሚያወሩት፣ ክርስቶስን ነው የሚሰብኩት። ሰዎች ወደ እግዚአብሔር እንዲመለሱ ከኃጢአት ከክፋት ከበደል ርቀው ሌሎችን አማልክት ከማምለክ ተመልሰው እግዚአብሔር እንዲያመልኩ ያስተምራሉ። ያ ጸጋቸው እየተገለጠ ሲሄድ ቤተክርስቲያን ትሾማለች እንጂ በጉቦ የሚሾመው በገንዘብ የሚሾመው ጳጳስ የለም፣ ቄስ የለም፣ ዲያቆን የለም። በገንዘብ የሚደረግ አካሄድ ትክክል አይደለም። ምናልባት ስልጣኑ ሲሰጥ መጀመሪያ ይሄ ሲመሰረት ለዚህ ታስቦ አይደለም። አሁን ነው እነሱ ናቸው ያበላሹት። መንፈስ ቅዱስ ስላስወጡ ከቤተ ክርስቲያኒቱ ከትክክለኛው እግዚአብሔር ቃል ትምህርት ስለራቁ ነው። ስለራቁ እያንዳንዱ ነገር የሚያደርጉት በገንዘብ ነው። ሁለተኛው በዘርም ነው። ሶስተኛው በዘር ነው የሚሾሙት። በዘር ነው የሚሾሙት። ለምሳሌ የዚህ ዘር ተብሎ ነው የሚሾመው። ይሄ የመንፈስ ቅዱስ አሰራር አይደለም። መንፈስ ቅዱስ ሰዎችን ከተለያየ ዘር ዋጅቶ ሊሾም ይችላል። እንደውም እኮ ድምጽ አለ። በድምጽ ነው መሾም ያለበት እኮ ሰው። መንፈስ ቅዱስ ሲሾም ምንድነው የሚደረገው ከተባለ በድምጽ ነው የሚሾመው። ለምሳሌ የሐዋርያት ሥራ ምዕራፍ 13 ላይ ደርስ እናነብ በአንጾኪያ ቤተክርስቲያን ነቢያት መምህራን ነበሩ ይላል አይደለ? እነሱ ሲጾሙ ሲጸልዩ እግዚአብሔርን ሲያመልኩ ሳውልንና በርናባስን ለጠራቸው ሥራ ለዩልኛል። መንፈስ ቅዱስ ነው የተናገረው አይደለ? መንፈስ ቅዱስ የተናገረው። እነሱ ምን ያደርጉ ነበር? ይጾሙ ነበር፣ ይጸልዩ ነበር፣ እግዚአብሔርን ያመልኩ ነበር። መንፈስ ቅዱስ መጣና ምንድነው ያለው? ሳውልንና በርናባስን ለጠራቸው ሥራ ለዩልኛል። እነሱ መንፈስ ቅዱስን ከሰሙ በኋላ እጃቸውን ጭነው ጸልየው ነው የላኳቸው። እንደዚህ ነው የተሾሙት እንጂ ያለ ድምጽ የተሾመ አገልጋይ የለም። ለዚህ ነው ቁጥር 4 ላይ ቅድም መርጌታ ሲናገር ነበርና በመንፈስ ቅዱስ ተልከው ወደ ሰሌውቅያ ወረዱ ነው የሚለው። የተላኩት በማን ነው ከተባለ በመንፈስ ቅዱስ ነው። በመንፈስ ቅዱስ። ስለዚህ ኢትዮጵያ ቤተክርስቲያን ውስጥ ወይ በዘር ነው የሚሾመው ወይ በገንዘብ ነው የሚሾመው። ኢቭን በእውቀትም ራሱ ቢሾም ትክክል አይደለም። በእውቀት ራሱ አይሾም። የቤተ ክርስቲያን መሪ የሚሾመው በመንፈስ ቅዱስ ተመርቶ ነው የሚሾመው። ስለዚህ ቤተ ክርስቲያኒቱ ውስጥ መንፈስ ቅዱስ የለም እያልን ስንል ዝም ብለን አይደለም የምንናገረው። መረጃዎች አሉ፣ መመዘኛዎች አሉ። የእግዚአብሔር ቃል የሚለን ነገር አለ እና እንደ እግዚአብሔር ቃል ስናይ ይሄ አካሄድ ትክክል አይደለም ነው። አሁን ለዚህ ነው ቅድም ስንናገር ነበርና አሁን ያለውን ሲኖዶስ እየመራ ያለ መንፈስ ቅዱስ አይደለም ብለን በድፍረት የተናገርነው ከዚህ የተነሳ ነው። መንፈስ ቅዱስ ኢየሱስ በሌለበት የለም። መንፈስ ቅዱስ በመንፈስ ቅዱስ ባልተሾሙ ሰዎች፣ በመንፈስ ቅዱስ ተመርጠው ባልተሾሙ ሰዎች መንፈስ ቅዱስ አይሰራም። የእግዚአብሔር ቃል በማያምኑ የእግዚአብሔር ቃል በማይቀበሉ ለክርስቶስ የማዳን ስራ ለክርስቶስ የመስቀል ስራ ቦታ በማይሰጡ ሰዎች ውስጥ መንፈስ ቅዱስ የለም። ስለዚህ ከዚህ የተነሳ እዚያ የሆነ ያለው ነገር እንደ እግዚአብሔር ቃል በትክክል አይደለም ብለን ስንል ከዚህ የተነሳ ነው። ሌላው መንፈስ ቅዱስ ጸጋ መስጠት ብቻ ሳይሆን መንፈስ ቅዱስ አማኞች ፍሬ እንዲያፈሩም የሚረዳ ነው። ፍሬ እንዲያፈሩ በቅድስና እንዲኖሩ በጽድቅ እንዲኖሩ እግዚአብሔርን እየመሰሉ እንዲኖሩ የሚያደርግ ነው። ይህንን ከካህን ጀምረን እስከ ምእመን ድረስ ብንመለከት በኢትዮጵያ ቤተክርስቲያን ውስጥ ይሄንን አናይ። የመንፈስ ቅዱስ ፍሬ የሚታይበት አንድ ምእመን አለ፣ አንድ አገልጋይ አለ። ጠጪ፣ ሰካራ፣ ተሳዳቢ፣ ነፍሰ ገዳይ፣ አመንዝራ፣ መተተኛ፣ አስማተኛ ነው ያለው አይደለ? ይሄ ነው። እኔ አሁን እንደው እንግለጣው ከተባለ በኢትዮጵያ ቤተክርስቲያን ውስጥ ከካህን ጀምረን
እስከ ምእመን ድረስ ብንሄድ ይሄንን ነው የምናየው። ይኸውላችሁ ሰዎች እርስ በርስ ስለሚፈራሩ ኢቭን መሪዎች ጳጳሳት እንኳን እርስ በርስ ስለሚፈራሩ በመጠብቅ ነው ያሉት። አቃቤ ርዕስ የሌለው ጳጳስ አታገኙ። ጠባቂያቸው ሌላ አካል ነው። አቃቤ ርዕስ የሆነ መድፍነ ጸር ምንድነው ሌላ ግርማ ሞገስ አቃቤ ርዕስ መፍቀሬ ሕዝብ እንደዚህ እየተባለ የተለያየ ድግምት ይዘው ነው ሰዎች የሚንቀሳቀሱት። በተለያየ ድግምት ነው የሚንቀሳቀሱት። የመንፈስ ፍሬ እዚያ ውስጥ አይታይም ማለት ነው። መንፈስ ቅዱስ ካለ የመንፈስ ፍሬ ይፈራል። ለምሳሌ ሰዎች በጽድቅ መኖር ይጀምራሉ። ሰዎች እግዚአብሔርን ይፈራሉ፣ እርስ በርስ ይዋደዳሉ። እርስ በርስ ፍቅር አለ አሁን ፍቅር አለ ወይ ብለን ጠይቅ የለም። ይሄ ያው የአሁኑ ዘመንም ችግር የሁሉም ችግር ሊሆን ይችላል፣ ግን ያ ነገር አይታይም። መንፈስ ቅዱስ እዚያ ቦታ ላይ ፍሬ አያፈራም። ጸጋን የሚሰጥ እሱ ነው። ፍሬም በሰዎች ሕይወት ውስጥ እንዲፈራ የሚያደርገው መንፈስ ቅዱስ ነው። ስለዚህ ይሄ ቤተ ክርስቲያኒቱ ውስጥ የለም፣ አገልጋዮች ውስጥ የለም፣ ይሄ አይታይም። ስለዚህ ከዚህ የተነሳ ቤተ ክርስቲያኒቱ ውስጥ መንፈስ ቅዱስ የለም ብለን ስንል መረጃ አለን፣ ምክንያት አለን። ዝም ብለን አይደለም። እኔ ምን መሰላችሁ የሚሰሙን ሰዎች ከጥላቻ እንደምንል ወይም ደግሞ ቤተ ክርስቲያኒቱን ለመንቀፍ እየተናገርን እንዳልሆነ መረዳት መቻል አለባቸው። እየሆነ ያለው ነው የምንናገረው። ሁሉም የሚያውቀው ነው የምንናገረው። ህዝቡ እግዚአብሔርን አምልኮ ከሰዓት ጠንቋይ ቤት ነው የሚሄደው አይደለ? ህዝቡ ቤተክርስቲያን መጥቶ ተሳልሞ እቤት ያለውን አምላክ የሚያመልክበትን ነገር ከዚያው ገዝቶ ነው የሚሄደው። የሚያጨሰውን ዕጣን ምናምን የሚጎዘጉዘውን ጨፍ እዚያ ሄዶ የቤቱን አምላክ ነው የሚጠራው። ይሄ ምንድነው ከተባለ እዚያ ቦታ መንፈስ ቅዱስ የለም። መንፈስ ቅዱስ እኮ ወደ እውነት ነው የሚመራው፣ እግዚአብሔርን ወደ ማምለክ ነው የሚመራው። ሰዎች በቅድስና በጽድቅ እግዚአብሔርን በመምሰል እንዲኖሩ ነው የሚያደርገው እንጂ ሰዎች ባዕድ አምላክ እንዲለማመዱ አይደለም። ለዚህ ነው እነዚህ ድምጽ ሰማን እግዚአብሔር ተናገረን የሚሉት እንኳን ማለት ነው ያው ከሚሰሙት ድምጽ ተነስተው ህዝቡን ወደ ሌላ አምላክ ነው የሚመሩት እንጂ ወደ እግዚአብሔር አይመሩትም። ለምሳሌ ሰዎች እነዚህ ድምጽ የሚሰሙ ሰዎች ምንድነው የሚያደርጉ ከተባለ ሌላ አምላክ እንዲያመልክ ማርያምን የማርያም ጉዳይ ወይም ደግሞ የሚካኤል ወይም የገብርኤል ጉዳይ ይሄንን ነው የሚያነሱት እንጂ የእግዚአብሔር መንግስት ጉዳይ የክርስቶስ ጉዳይ የሚባል እዚያ ቦታ ላይ የለም። እና ይሄንን ስናይ ቤተክርስቲያኒቱ ውስጥ መንፈስ ቅዱስ የለም ማለት እንችላለን። እንግዲህ መንፈስ ቅዱስ ያው ስለ ቤተክርስቲያን ስናነሳ ቤተክርስቲያን በክርስቶስ ደም የተዋጁ አማኞች የተሰበሰቡባት ስብስብ ነች። እንግዲህ ቤተክርስቲያንን በሁለት ከፍለን ልናይ እንችላለን፣ ዓለም አቀፍና ሎካል ቸርች ብለን እናስብ እንችላለን። እና ይሄ ሎካል ቸርች የሚባለው ወይም ደግሞ አካባቢ አጥቢያ የሚባለው ቤተክርስቲያን በየአካባቢ ያለ ቤተክርስቲያን ወይም በተለያየ ስም የተሰየመ ቤተክርስቲያን ሊሆን ይችላል። ዓለም አቀፏ ቤተክርስቲያን ደግሞ የክርስቶስ ቤተክርስቲያን ነች። እውነተኛ አማኞች በክርስቶስ አምነው ዳግም የተወለዱ አማኞች በመንፈስ ቅዱስ የታተሙ ለቤዛ ቀን የታተሙበትን መንፈስ አክብረው ወደው የሚኖሩ ሰዎች አባል የሆኑባት ቤተክርስቲያን ነች። እዚህ ቤተክርስቲያን ውስጥ መንፈስ ቅዱስ ይሰራል። አንዳንድ ጊዜ እነዚህ ሰዎች ኦርቶዶክስ ውስጥ ሊኖሩ ይችላሉ። እንግዲህ ሁሉን እኛ በርብረን ስለማናውቅ ማለት ነው። በነገራችን ላይ ኦርቶዶክስ ማለት የኢትዮጵያ ኦርቶዶክስ ብቻ አይደለችም። ምስራቅ ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ፣ እንደገና ደግሞ የኢትዮጵያ ኦርቶዶክስ አለች። ስለዚህ እዚህም ውስጥ ሊኖሩ ይችላሉ፣ ካቶሊክም ውስጥ ሊኖሩ ይችላሉ፣ ወንጌላውያንም ውስጥ ሊኖሩ ይችላሉ። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ነው የተሰጠው፣ ለእውነተኛዋ የክርስቶስ ቤተክርስቲያን ነው የተሰጠው። ወይም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ የተወለደችው ቤተክርስቲያን አለች አይደለ? መንፈስ ቅዱስ በወረደ ቀን የተወለደችው ቤተክርስቲያን፣ ለዚያች ቤተክርስቲያን ነው መንፈስ ቅዱስ የፈሰሰው። ስለዚህ ያ መንፈስ በቤተክርስቲያን ውስጥ ሆኖ ዛሬም ስራ ይሰራል። ሰዎች ራእይ ያሉ ትንቢት ይናገራሉ። እዚያ ክፍል ላይ ቅድም ያነበብነው ክፍል ላይ በመጨረሻው ዘመን በስጋ ለባሽ ላይ ከመንፈስ ያፈሳለሁ ብሎ ምንድነው ያለው? በሴቶችና በወንዶች ባሪያዎች ላይ ከመንፈስ ያፈሳለሁ ይልና ሴቶች ባሪያዎች ራእይ ያሉ፣ ሽማግሌዎች ህልም ያልማሉ፣ ጎበዞች ራእይ ያሉ፣ ሴቶች ትንቢት ይናገራሉ። እንደዚህ ነው የሚለው ራሱ ክፍሉ ማለት ነውና በስጋ ለባሹ ላይ ነው የፈሰሰው፣ በባሪያዎቹ ላይ ነው የፈሰሰው። ስለዚህ ይሄ መንፈስ በቤተ ክርስቲያን ውስጥ ይሰራል፣ በቤተ ክርስቲያን ውስጥ ይንቀሳቀሳል። ቤተ ክርስቲያን በዚህ ምድር እስካለች ድረስ መንፈስ ቅዱስ ይሰራል። አንዳንድ ሰዎች መንፈስ ቅዱስን እንዳቆመም ይናገራሉ። ይሄ ትክክል አይደለም። ትክክል አይደለም። መንፈስ ቅዱስ ስራ አቁሟል ይላሉ። ወይም ደግሞ ከጸጋዎች የተወሰኑ ጸጋዎችን መርጠው
ይሄ ነው የሚሰራ ይላሉ። ለምሳሌ ልሳን አይሰራም፣ ትንቢት አይሰራም፣ ፈውስ አይሰራም፣ ማስተማርና ወንጌል መስበክ እረኝነት ብቻ ነው የሚሰራ ብለው የሚናገሩ አሉ። እንደዚህ አይደለም። መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ሲናገር ምንድነው የሚለው? ከእናንተ ጋር ለዘላለም እንዲኖር ነው የሚለው አይደለ? አጽናኙን እልክላችኋለሁ። መንፈስ ቅዱስ የመጣው ከቤተ ክርስቲያን ጋር ለዘላለም ለመኖር ነው። ስለዚህ እዚህ ምድር ላይ ቤተ ክርስቲያን እስካለች ድረስ መንፈስ ቅዱስ አለ። መንፈስ ቅዱስ ካለ ደግሞ መንፈስ ቅዱስ በቤተ ክርስቲያን ውስጥ ስራዎችን ይሰራል፣ ጸጋዎችን ይሰጣል። ጸጋዎችን ይሰጣል። እንዲያውም መጽሐፍ ሲናገር ምን ይላል? የኢየሱስ መንፈስ የትንቢት መንፈስ ነው ይላል አይደለ? ሰዎች ትንቢት ይናገራሉ፣ ራእይ ያያሉ፣ ህልም ያልማሉ፣ በእጃቸው ታምራት ይደረጋል፣ በአዲስ ቋንቋ ይናገራሉ። እና መንፈስ ቅዱስ የማይሰራበት ጊዜ የለም። በእውነተኛው ቤተክርስቲያን ውስጥ መንፈስ ቅዱስ ይሰራል። ግን ምንድነው ታዲያ ትልቁ ችግር ከተባለ መንፈስ ቅዱስን በመጠቀም ደረጃ ወይም ደግሞ አጠቃቀሙን በተመለከተ ሰዎች ብዙ ጊዜ ችግር ይፈጥራሉ። ለምሳሌ እንውሰድና አንደኛ ቆሮንቶስ ምዕራፍ 14 ላይ ደስናነብ ስለ መንፈስ ቅዱስ አጠቃቀም ይናገራል አይደለ? ምንድነው ሰዎች ልሳን ሲናገሩ ራሱ የሚተረጎም ከሆነ በጉባኤ መካከል ይናገሩ ይላል አይደለ? የማይተረጎም ከሆነ ዝም ብለው ለራሳቸውና ለእግዚአብሔር ይናገሩ ይላል። እንደገና ትንቢትም ይናገሩ ይላል። እንዲያውም ትንቢትን መናገር በብርቱ ፈልጉ ይላል አይደለ? ትንቢትን መናገር በብርቱ ፈልጉ። በልሳን ልትናገሩ ወድ ነበረ፣ ከዚያ ይልቅ ጉባኤው እንዲታነጽ በትንቢት እንድትናገሩ እፈቅዳለሁ ይላል። እና ደግሞ ሲናገሩ ደግሞ 2 ወይም 3 ሆነው ይናገሩ፣ ሌላው ጉባኤ ይለያቸው ይላል። ደግሞ ለተቀመጡት ሌላ ነገር ከተገለጠ እነዚያ የቆሙ ሰዎች የተነሱ ሰዎች ዝም ይበሉና እነዚያኞቹ ይናገሩ ይላል። እና እግዚአብሔር መንፈሱን ከሰጠን በኋላ የሰጠንን መንፈስ ወይም ደግሞ በመንፈስ ቅዱስ አማካኝነት የተቀበልናቸውን ጸጋዎች በአግባብ መጠቀም እንዳለብን የእግዚአብሔር ቃል ይናገራል። አሁን ትልቁ ችግር አሁን በመናየው ዓለም ውስጥ ወይም ደግሞ በመናያቸው ቤተክርስቲያኖች ውስጥ ትልቁ ችግር ምንድነው ከተባለ ያጠቃቀም ችግር አለ። ለምሳሌ ጉባኤ ውስጥ ሁሉም ሰው በልሳን ይናገራል። እና ጳውሎስ እንዳለው አንዳንድ ሰው ይገባና ጩኸቱ ሲከብደው ወጥቶ ይሄዳል። ጩኸቱ ይላል የብድ ጉባኤ ይመስለዋል። አብዷል አይሏችሁም ይላል ጳውሎስ ከዚያው ላይ አብዷል አይሏችሁም ምን ይላል? እና እንደዚያ ይሆናል። ይሄ የእውቀት ችግር ያመጣው ነው፣ የትምህርት ችግር ያመጣው ነውና ቤተክርስቲያን ይህንን ማስተካከል አለባት። እንደ እግዚአብሔር ቃል መጠቀም አለባት። የመንፈስ ቅዱስ ጸጋ ይሰራል፣ እየሰራ ነው ያለው፣ ወደፊትም ይሰራል። ክርስቶስ ከሚመጣ ድረስ ቤተክርስቲያን እስካለች ድረስ መንፈስ ቅዱስ ይቀጥላል። አጠቃቀሙ ግን መስተካከል አለበት፣ እንደ እግዚአብሔር ቃል መሆን አለበት። ለምሳሌ ልሳን የሚናገሩ ሰዎች መናገር ካለባቸው የሚተረጎም ልሳን ከሆነ ነው። የማይተረጎም ልሳን ከሆነ ጸጥ ብለው ለራሳቸውና ለእግዚአብሔር መናገር አለባቸው። አጠገባቸው ያለውን ሰው ሳይረብሹ፣ ጉባኤ ሳይረብሹ መናገር አለባቸው። እንደገና ደግሞ ትንቢት የሚናገሩ ሰዎች ደግሞ በስርዓት መናገር አለባቸው። ቢበዛ 2 ወይም 3 ነው መናገር አለባቸው። ትንቢታቸው ደግሞ መፈተን አለበት። ትንቢታቸው እንደ እግዚአብሔር ቃል ነው አይደለም፣ ትክክል ነው አይደለም፣ ተፈጸመ አልተፈጸመም የሚለው መፈተን አለበት። ይሄ ሲሆን ቤተክርስቲያን ምን ትሆናለች? በስርዓት ትመራለች። አሁን ባለንበት ዘመን እኔ እንደው በጣም ሁሉ ጊዜ እንትን የሚለኝ ነገር ነውና ምናልባት እድሉን ካገኘሁት ልናገር አንድ ሰው ሰምቶ ሊጠቀምበት ይችላል ብዬ አስባለሁ። በዚህ ዘመን ያለችው ቤተክርስቲያን ትክክል አይደለችም ብዬ አስባለሁ። ትክክል አይደለችም ስል ምን ማለት ነው? የተለይ ጸጋን የምታይበት መንገድ፣ ጸጋን የምትመለከትበት መንገድ ትክክል አይደለም ብዬ አስባለሁ። ለምሳሌ አስተማሪው ነብዩን ይንቀዋል፣ ነብዩ አስተማሪውን ይንቀዋል፣ ወንጌላዊው ፓስተሩን ይንቀዋል፣ ፓስተሩ ወንጌላዊውን ይንቀዋል። እንደዚህ አይነት አገልግሎት የለም። ጸጋ እርስ በርስ ተደጋግፎ ይሰራል። እግዚአብሔር ለቤተ ክርስቲያን ሲሰጥ ጸጋዎችን ጸጋ ቤተ ክርስቲያን ምን እንድትሆን ነው ከተባለ ሙሉ እንድትሆን ነው። እና ብዙ ጊዜ የእግዚአብሔርን ቃል የሚያስተምሩ ሰዎች፣ የእግዚአብሔርን ቃል የሚናገሩ ሰዎች ነቢያትን የሚያንጽ የሚገነባ የሚያስተካክል ሳይሆን ነቢያትን የሚያዋርድ፣ ነቢያትን የሚያንቋሽሽ፣ ነቢያትን የሚነቅፍ ነገር ነው የሚናገሩት። ነቢያት ደግሞ ብዙ ጊዜ ሲናገሩ ምንድነው የሚያደርጉ ከተባለ አስተማሪዎችን የሚነቅፍ ደረቅ መገለጥ የሌለው ራእይ የሌለው እግዚአብሔርን የማይሰማ ደረቅ በቃ እንደዚያ ነው የሚሉት። እና ያሰራር ቤተክርስቲያንን ጎድቷታል። ግን ቤተክርስቲያን በአግባብ ብትጠቀምበት ነብይነት ያስፈልጋል። ቤተክርስቲያን መታነጽ አለባት፣ መገንባት አለባት። ለቤተክርስቲያን አዳዲስ ምሪት ያስፈልጋል። ምን መስራት እንዳለባቸው ነብዩ ከሌለ ያውቁ። ዝም ብሎ የእግዚአብሔርን ቃል ብቻ እየሰበክ ብትኖር ህዝብ አይለወጥም። ህዝብ ጥያቄ አለው፣ እንቆቅልሽ አለው፣ ችግር አለበት። ይሄንን የሚፈታለት ነብዩ ነው። የፈውስ ጸጋ ያለው ሰው ቤተክርስቲያን መካከል ሲገኝ
የታመሙ ሰዎች ሲጸልይ ይፈወሳሉ። ከአጋንንት ሰዎች ነፃ ይወጣሉ። ያስፈልጋል። የማያስፈልግ ጸጋ የለም። አስተማሪው ደግሞ ያስፈልጋል። ቤተክርስቲያንን በትምህርት ይገነባል። እረኛው ደግሞ ያስፈልጋል። ቤተክርስቲያንን ያደርጋል፣ ይጠብቃል። ቤተክርስቲያን በቃ በትክክለኛ መንገድ እንድትሄድ እንድትቆም ይጠብቃል። እንደገና ወንጌላዊ ደግሞ ያስፈልጋል። ወንጌላዊ ደግሞ ወንጌል ይሰብካል፣ እየወጣ ወንጌል ይሰብካል፣ ውስጥ ያለውንም ይዞ ማለት ነውና ሁሉም ለቤተ ክርስቲያን አስፈላጊዎች ናቸው። ግን እንዴት ነው መሆን ያለበት ከተባለ ግን እንደ እግዚአብሔር ቃል ሁሉንም በስርዓት በአግባብ መጠቀም አለብን እንጂ መንፈስ ቅዱስ ይሰራል። እኔ እንደውም አንድ ነገር ልናገር። በዚች ዘመን ባለችው ቤተ ክርስቲያን መንፈስ ቅዱስ ካልሰራባት ቤተ ክርስቲያን የለችም ማለት ነው። ስጋዊ ተቋም ነች ማለት ነው። የፖለቲካ ድርጅት ነች ማለት። ለዚህ እኮ ነው ይላችሁ አሁን ብዙ ቦታ ሲሄዱ ሰዎች ወደ ፖለቲካ ወደ ዘር ወደ ተለያየ ልምምድ የሚሄዱ መንፈስ ቅዱስ ስለጠፋ እኮ ነው። መንፈስ ቅዱስ እኮ ካለ እንደዚህ አይነት ነገር የለም። አቅጣጫ ያሳያል፣ ይመክራል፣ ይወቅሳል፣ ያንጻል፣ ይገነባል። ከዚህ የተነሳ ቤተክርስቲያን እየጠነከረች እያደገች እየበዛች እየሰፋች ብዙ ሰዎች በቤተክርስቲያን ላይ ዕለት ዕለት እየተጨመሩ የቤተክርስቲያን አቅም እየጠነከረ የጽድቅ ተጽዕኖ ራሱ እየተፈጠረ ነው የሚመጣው። እየጠራች ትመጣለች። አዎ ነቢያት ካሉ ትጠራለች። የድሮ ነቢያት ኃጢአት ሰርተህ ጉባኤ ውስጥ አትገባም። ኃጢአት ሰርተህ ጉባኤ ውስጥ አትገባም። ሰው ኃጢአት ከሰራ በቃ ገና እዚያ ጨርሶ ነው የሚመጣው። አትገባም። ከገባሽ ያወጣሃል አንጠልጥሎ። እንዴት የእግዚአብሔርን ማህበር ታቆሻለህ ነው የሚሉት። እኔ እንደዚህ አይነት ነገሮች ሰማ ነበር። እንዴት የእግዚአብሔርን ማህበር ታቆሻለህ? እና ኃጢአት ማንሰራው አንዳንድ ጊዜ በልጅነታችን ማለት ነው። አሁን እግዚአብሔርን ፈርተን ነው። ያኔ ነቢያትን ፈርተን ነው። ነቢያትን እንፈራለን። ጉባኤ ውስጥ ኃጢአት ሰርተህ ከተገኘህ በቃ ወዲያውኑ ያወጣሃል። ስለዚህ ቤተክርስቲያንን የሚያጠራው እሱ ነው። ትጠራለች፣ ትገነባለች፣ ትታነጻለች፣ ክርስቶስን በመምሰል ታድጋለች። እዚያ ኤፌሶን ምዕራፍ 4 ላይ ቁጥር 11 ጀምሮ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ለሰዎች ሰጠ። አንዳንዶችን ሐዋርያት፣ ነቢያት፣ እረኞች፣ አስተማሪዎች፣ ወንጌል ሰባኪዎችን አደረገ ይልና ሁላችን ይላል የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን ወደ እግዚአብሔር ፍጹም ሙላት ደርሰን እስከምንሞላ ድረስ ቅዱሳን አገልግሎትን ለመስራት ይላል። አያችሁ የጸጋዎች ዓላማ ይሄ ነው። የጸጋዎች ዓላማ ይሄ ነው። ያው ጸጋ መክበሪያም ሆኗል። አንዳንድ ሰዎች የሚቸገሩበት በዚህ ነው። መክበሪያም ሆኗል። ሰው ጸጋ ከተገለጠበት ወጣ ይልና የራሱ ሱቅ ከፍቶ መነገጃ አድርጎታል። ይሄ ስህተት ነው። ይሄ እርግማን ነው። ይሄ እነዚህ ሰዎች ዋጋቸውን ያገኛሉ። እነዚህ ሰዎች ዋጋቸውን ያገኛሉ። ግን ይሄም ቢሆን እኔ አሁን የቤተ ክርስቲያን መሪዎች ይሄም ቢሆን በመጀመሪያ ያንን ሰው የማቅናት ስራ ቢሰራ የማስተካከል ስራ ቢሰራ እንዲታረም ቢደረግ ነው እንጂ ጸጋን ይዞ ወጥቶ ሱቅ መክፈትና እዚያ መነገድ ይሄ ትክክል አይደለም። ይሄንን እግዚአብሔር ይጸየፈዋል። ይብን ምእመናንም ከዚህ በዚህ እንትን መታለል የለባቸውም። አንድ ሰው ጸጋ አለኝ ብሎ ለብቻው የሆነ ግሩፕ ፈጥሮ የሚነግር ከሆነ በጸጋው የሚያስከፍል ከሆነ በጸጋው የሆነ ነገር የሚሰራ ከሆነ እንደነ ጴጥሮስ ነው ማለት ያለባቸው። ብርህ ካንተ ጋር ምን ይበል ይጥፋ፣ ወይም ደግሞ ለአንተ ገንዘብ አንሰጥም። ለአንተ ገንዘብ በእግዚአብሔር ጸጋ እየነገርክ ነው፣ እየሸቀልክ ነው እና ይሄ ትክክል አይደለም፣ ንስሐ ግባ ማለት አለባቸውና እንደዚህ ቢሆን ጥሩ ነው። ግን መንፈስ ቅዱስ በቤተ ክርስቲያን ውስጥ መስራት አለበት፣ ያስፈልጋል። እኛ ለምን ወዳት ለቤተ ክርስቲያናችን ለኦርቶዶክስ እንኳን የምንመኘው ከዚህ የተነሳ ነው። መንፈስ ቅዱስ እዚያ ውስጥ መስራት አለበት። ኦርቶዶክስ እንድትታደስ ካስፈለገ፣ ኦርቶዶክስ ትክክለኛ ትምህርት እንድታስተምር ካስፈለገ ይኸውላችሁ ቅድም የረሳሁት አንዱ ነገር ቅድም የረሳሁት መጣል። ይኸውላችሁ መንፈስ ቅዱስ በሚሰራበት ቦታ አጋንንት አይሰራም። መንፈስ ቅዱስ በሚሰራበት ቦታ ክርስቶስ በሚነግስበት ቦታ አጋንንት አይሰራም። ግን ይኸውላችሁ ጠንቋዮች ቤተክርስቲያን ውስጥ ገብተው ያስቀድሳሉ። ጠንቋዮች እየጠነቆሉ አጋንንትን እያመለኩ መልካ ሳጥናኤል እየደገሙ እዚያ ገብተው ደግሞ እግዚአብሔር እናገለግላለን ብለው ማህሌት ይቆማሉ። ይኸውላችሁ መንፈስ ቅዱስ ስለሌለ ነው። ቢኖር ይሄ አይሆንም። መንፈስ ቅዱስ ያለበት ጉባኤ ውስጥ ሰይጣን ያለበት ሰው ሲመጣ ይጮሃል። ጉባኤ ውስጥ እንኳን ቢገባ ሲጸለይ ይጮሃል። ዝም ብሎ አይሄድም። አንድ ሰው በአጋንንት መንፈስ ሆኖ ቤተክርስቲያን ውስጥ ገብቶ ዝም ብሎ አይወጣም። ምናልባት እንግዲህ የህይወት ችግር ኑሮ ይሄ ሊታይ ይችላል። አንዳንድ ጊዜ ግን በቤተክርስቲያን ውስጥ ይሄ ልምምድ አለ። እኔ ብዙ ጊዜ ይሄንን አይቻውቃለሁ። ሰይጣን ያለባቸው ሰዎች፣ አጋንንት ያለባቸው ሰዎች ያው እነሱ ይሄንን አያውቁም። መንፈሱ ነው እነሱ ውስጥ ያለ። ወደ ቤተክርስቲያን ሲሄዱ ሰዎች መንፈሱ ይገለጣል፣ ይጮሃል፣ ይወጣል።
ከዚያ በኋላ ሰዎች ነፃ ሆነው ነው የሚኖሩትና ኦርቶዶክስ ቤተክርስቲያን ውስጥ መንፈስ ቅዱስ ሲገባ ይሄ ይሆናል። አጋንንት የሚያመልኩ ይለያሉ፣ ምናቸው ይለያሉ። ወይ አጋንንቱን ያመልካሉ ወይ እግዚአብሔርን ያመልካሉ። ያለዚያ እዚያው ይዘርራቸዋል፣ እዚያው ይዘርራቸዋል፣ እዚያው ይወድቃሉና ምን ይሆናሉ? እየተያዙ መንፈሱ ይወጣል። እና መንፈስ ቅዱስ ምን ወዳት ቤተክርስቲያን ውስጥ ገብቶ እንዲሰራ የምንፈልገው ከዚህ የተነሳ ነው። ቤተክርስቲያን ነፃ እንድትወጣ፣ ህዝቡ ነፃ እንዲወጣ፣ እግዚአብሔርን ብቻ እንዲያመልክ፣ በቃ በእግዚአብሔር ጸጋ እየተገነባ እየታነጸ ክርስቶስን እየመሰለ እዚህ ምድር ላይ እንዲኖር በመጨረሻም ደግሞ የእግዚአብሔርን መንግስት እንዲወርስ ለማለት ነው። ጸጋ ይብዛላት። እንግዲህ መርጌታ አይለሎን በጣም የሚገርም ዲው ሳይነኩት ያልፋሉ ብዬ ነበረ። በደንብ አድርገው ነው የዘመኑንም የቤተ ክርስቲያንን ሆካታ በሚገባ ነው የገለጡት። ለምንድን ነው መሰላችሁ እንደዚህ የምናወራው? ኦርቶዶክስን ምንቃወም፣ ኦርቶዶክስን በቃ አታስፈልግም የምንል ይመስላቸው ሰዎች አሉ። የትኛውም ቤተ ክርስቲያን አጠቃላይ ቤተ ክርስቲያን የእንተና የምትባለው ወንጌላውያን በላይ ካቶሊክ በል ምናምን በቤተ ክርስቲያን ስያሜ የተሰየሙ ሁሉ አካል አላቸው። ይህ አካል ክርስቶስ ነው። ክርስቶስ ላይ ደግሞ ከአካሉ የተመሰረት ነው በመንፈስ ቅዱስ ነው። ቅድም እንዳልኩት በመንፈስ ቅዱስ ከተመሰረትን የሚመራን መንፈስ ቅዱስ ነው። መንፈስ ቅዱስ የሚመራት ቤተ ክርስቲያን ስርዓት አላት። ቅድም እንዳሉት ያረባነው አንደኛ ቆሮንቶስ ምዕራፍ 14 ላይ እግዚአብሔር የሥርዓት አምላክ እንጂ የሁከት አምላክ አይደለም ይላል። ሁሉም ነገር በስርዓት ነው መሆን ያለበት። በቃ ለምን እሳት አታወርድ ከሰማይ? ለምን የሆነ ነገር አይሆን? ምንም ስርዓት ከሌለ ስርዓት አልባ ነው። ለምሳሌ እግዚአብሔር በመጥራቱና በጸጋ ስጦታው አይጸጸትም። ጸጋ ስጦታ ተሰጥቷቸው እኮ ብዙ ሰዎች እንደሚጠፉ በትዕቢታቸው፣ በአመጻቸው፣ በክፋታቸው፣ በኃጢአታቸው እንደሚጠፉ መጽሐፍ ቅዱሳችን ይነግረናል። ምክንያቱም ታምራት፣ ድንቆች፣ ምልክቶች የሚባሉት ሰይጣንም ያደርጋቸዋል። ለምን? የብርሃን መልአክ እስኪመስል ድረስ ራሱን ስለሚለውጥ የተመረጡትንም እስኪያስት ድረስ የተመረጡትን ነው፣ የተጠሩትን አይደለም። የተጠሩ ብዙ ናቸው፣ የተመረጡ የሚባሉት ጥቂቶች ናቸው። የተመረጡትን እስኪያስት ድረስ ሰይጣን ይገለጣል። ስለዚህ ለወንጌላውያን አብያተ ክርስቲያናት ወይም በወንጌላውያን አብያተ ክርስቲያናት ስር ተጠልለው ያለ መንፈስ ቅዱስ ብሂል መንፈስ ቅዱስ አለን ብለው ያለ እግዚአብሔር ቃል የሚናገሩ ሰዎችም ስርዓት እንዲያደርጉ እና ብዙ ምን ሰማው ነገር አለ ማለት አሁን ሰጣ ገባ ውስጥ የተገባ አሁን እንደተባለው እኛ እንደተሐድሶ ምናምነው እኛ ያለ መንፈስ ቅዱስ ምንም ነን። መውጣት መግባታችን እንኳን ያለ መንፈስ ቅዱስ ምንም ነው። ጠበቃችን እንኳን ያለ መንፈስ ቅዱስ ምንም ነው። ስለዚህ መንፈስ ቅዱስ ከሌለ የኛ ማምለኮ ከንቱ ነው ማለት ነው። ምናመልከው በእግዚአብሔር መንፈስ ነው። ለምን? የምናመልከው እግዚአብሔር መንፈስ ነው። የሚሰግዱለትም በእውነት በመንፈስ ይሰግዱለታል ተብሎ ተጽፏል። ምናመልከው በሱ በመንፈስ ቅዱስ አማካይነት ነው። ምን ሰብከውም በሱ አማካይነት ነው። ለምሳሌ ቀደም ስናገር እንደነበርኩት ቀሲስ ያለ መንፈስ ቅዱስ ስለነበሩ ከቅዳሴ ውጭ ሌላ ያውቁም ነበር። መንፈስ ቅዱስን ሲያገኙ ጌታን ተቀብለው በመንፈስ ቅዱስ በጸጋው መንፈስ ሲታተሙና ንስሐ ገብተው ኃጢአታቸው ሲሰራይላቸው ቀሲስ ምንድነው የሆኑት? እሳተ ነበልባል አገልጋይ ሆኑ። ሃሌሉያ አሜን። አገልጋዮች እሳት ነበልባል ያደርጋል። መንፈስ ቅዱስ ነው የሚያደርገው። ስለዚህ እንደዚህ ካልሆነ በስተቀር እኔ አሁንም መልእክት ማስተላልፈው ከሶም አንፃር ከኛም አንፃር እኛም የዜባ ሰዎች ነን። እኔ አቋቋም ደስ ይለኛል አይደል? አቋቋም ላይ በጣም ነው እንትን ነው። አቋቋም ደግሞ አበሱን ገበሱን ይዞ የሚንከራተት የዚቅ ናዳ ነው። ስለዚህ አቋቋም ላይ አሁን ዝም ብዬ ሁሉ ጊዜ መጸነጽለው ልክ በተመስጦ መስላለሁ። ለማን እየጸነጸሉ? ለማርያም፣ ለሚካኤል፣ ለገብርኤል፣ ለምናምን የለም። እሱ ያስተወይ ኢየሱስን እንዲቀበል መንፈስ ቅዱስ ከወቀሰኝ በኋላ ኢየሱስን ስቀበል ያ ነገር ለካ ለነማን ስዘምር እንደነበረ መንፈስ ቅዱስ ነገረኝ። ስለዚህ አሁን መንፈስ ቅዱስ የእውነት መንፈስ ስለሆነ እውነት መንገድ ሕይወት የሆነውን ክርስቶስን ስለሚመሰክር አሁን ማገለግለው እውነት መንገድ ሕይወት የሆነውን ክርስቶስን ነው። በማን አማካኝነት? በመንፈስ ቅዱስ አማካኝነት። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን መንፈስ ካልተቀበለች እውነትን ትናገራለች ወይ? አትናገርም። ምንድነው የምትሆነው? አመፀኛ ነው የምትሆነው። አመጿ ይቀጥላል። ቅድም እሱ እንዳሉት ለምሳሌ አንዱን ጳጳስ አንዱ ለመብለት ሰሞኑን ሚዲያ ላይ ሲገለጥ እንደነበረው ጳጳሳትን ገሎ ኤጲስቆጶስ ወይ ማን ነው ፓትርያርክ ለመሆን የሚደረገው ጥረት ቀላል አይደለም። ያለው ጥንቆላ ጠንቋይ ያለ ራሄሎ ወይም ደግሞ ምንድነው የምትሉት አፈ ሕፃናት
ያፈጻራት ያሾክሿኪ መንፈስ ያለዛ ሚኖር የለም ለምንድን ነው ሲባል መንፈስ ቅዱስ የለማ የግድ ነው ሌላ አካል መፈለግ አለባቸው እነዚህ ሰዎች ሌላ መንፈስ አለ ማለት ነው ስለዚህ ሌሎቹ መናፍስት ለመዋረስ የሆነ ነገር አድርገው ይቀበላሉ ይዋረሳሉ እኛ ግን መንፈስ ቅዱስን የተቀበልነው የሆነ ነገር አድርገን አይደለም ኢየሱስን ተቀብለን ነው ለዚህ ነው በቆርኔሊዮስ ላይ በቤተሰቡ የወረደው መንፈስ ቅዱስ ቆርኔሊዮስን ጴጥሮስ መጥቶ በቆርኔሊዮስና በቤተሰቡ ላይ የእግዚአብሔርን ቃል ሲናገር ቃሉንም በሰሙት ሁሉ ላይ ነው የሚለው ሚሳብ በሳቡ ውስጥ አይደለም ሚሳብ በሚስቡ አይደለም ቃሉንም በሰሙት ሁሉ ላይ ማን ወረደባቸው ይላል መንፈስ ቅዱስ ወረደባቸው ይላል ለዚህ ነው ሐዋርያትን ያስቀና መንፈስ ቅዱስ በእኛ ላይ እንደሆነው በእነሱም ላይ ሆነ አለ ጴጥሮስ ክብር ለኢየሱስ ይሁን ጴጥሮስ አይሁድ ያሰኘው ነበር አይሁድ በቃ ሙጥኝ ብሎ አንዲት አውራጃ ላይ ቁጭ ብሎ ነበር ነገር ግን ጥሶ መጣ የጌታ መንፈስ ለአሕዛብ ስለዚህ መንፈስ ቅዱስ በሚሳብ የሚመጣ አይደለም በሚሳብ የሚመጣው ሌላ መንፈስ ስለዚህ ቤተ ክርስቲያን ይህን እንድታስተውል ነው ሌላው የወንጌላውያን አብያተ ክርስቲያናት ይቀጥሉ እሺ ክብር ለእግዚአብሔር ይሁን እንግዲህ ተመልካቾቻችንና አድማጮቻችን መንፈስ ቅዱስንና የበዓለ ሃምሳን ቀንን ለይቶ መረዳት ያስፈልጋል የሚለውን እንድትረዱ እንፈልጋለን ቀንን ማክበርና የመንፈስ ቅዱስን ደግሞ ማንነት መረዳት ይለያሉ እና በሁሉም ዘንድ የሚከበረው ምንድነው መከበርስ ያለበት ማን ነው የሚለውን ሰው ለይቶ መረዳት ያስፈልጋል በብሉይ ኪዳን የነበሩት እስራኤላውያን የአይሁድ ሕዝብ የሚያከብሩት በዓለ ሃምሳ ቀን ለምን እንደሆነ ቀደም ተገልጧል ነገር ግን ትኩረት መደረግ አለበት በያስባለሁ እነሱ እንዲያከብሩ እግዚአብሔር አምላክ ሲያዛቸው ያደረገላቸው ነገር ልጆቻቸው እንዲያስቡ እግዚአብሔር ያደረገላቸውን ያሳያቸውን ቸርነት ያዳናቸውን መዳን ለልጆቻቸው እንዲያስቡ እንዲያስታውሱ የሚያከብሩት በዓል ነው ነገር ግን በአዲስ ኪዳን የምናከብረው በዓል የምናከብረው የታዘዝነው የለም ጌታችን ኢየሱስ ክርስቶስ ባስተማረው የእግዚአብሔር ቃል ወይም የአባቱን ፈቃድ በገለጠበት ስፍራ ሁሉ ላይ ይህንን በዓል አክብሩልኝ ያለበት ስፍራ የለም ነገር ግን መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል እርሱም እኔን ምን ይላል ያከብራል አሁን የሚከበር የሚሰገድለት የሚመለክ ኢየሱስ ክርስቶስ ብቻና ብቻ ይህም ደግሞ መንፈስ ቅዱስ ለዚህ ምስክራችን ነው መንፈስ ቅዱስ ለዚህ ምስክራችን ነው ከዛ ውጪ የምንጠብቀው ሕግ የለም እንደ ብሉይ ኪዳኑ የምንጠብቀው ሕግ የለም የምንጠብቀው ጽድቅ ግን አለ ሃሌሉያ የምንጠብቀው ጽድቅ አለ ቅድስና አለ ዘላለማዊ ሕይወት አለ ከዛ እንዳንጎድል ጽድቃችንን በመጠበቅ በቅድስና በእውነት ኢየሱስ ክርስቶስን ትንሣኤውን በመመስከር በመንፈስ ቅዱስ በመመራት እንድንኖር አዘዘን እንጂ የምናከብርለት በዓል እንዳለ ይሄንን ቀን መንፈስ ቅዱስ የወረደበት ነውና አክብሩት አላለም ለምን አሁን ኢየሱስን የሚያከብረው ሕያው የሆነው መንፈስ ቅዱስ እኛ ውስጥ አለ የሚመራን እርሱ ነው እንደዚህ ይላል በሮሜ መልእክት ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል እሺ ከዚህ ተነስተን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈስ ቅዱስ ይመራል የምንለውን ሲኖዶስ በዚህ ሚዛን ስናየው ኢየሱስ ክርስቶስን አዳኝና ጌታ አድርገው ያልተቀበሉ የእግዚአብሔርን የልጅነት ስልጣን ያልተቀበሉ ወይ ያላገኙ በመንፈስ ቅዱስ ሊመሩ አይችሉም ብለን ልናሰምርበት የደፈርነው ከዚህ አንፃር ነው
በመንፈስ ቅዱስ ለመመራት ሲኖዶሱም ሆነ ጳጳሳቱም ሆነ ቤተክርስቲያኗም ለመመራት የመጀመሪያው ምን አለ ስንል ቅድም ወንድማችን መርጌታ ቀጸላ እንዳሉት እግዚአብሔር የሥርዓት አምላክ ነው እንጂ የውከት አምላክ አይደለም። እግዚአብሔር ሥርዓትና መርህ እቅድና ዓላማ ያለው ነው። በውሳኔ የሚሰራ በእቅድ የሚሰራ በመርህ የሚሰራ ስለሆነ በመንፈስ ቅዱስ ይመራል የምንለውን ሲኖዶስ በቃሉ ሚዛንነት ስናየው በመንፈስ ቅዱስ ለመመራት የእግዚአብሔርን የልጅነት ስልጣን ያልተቀበሉ ናቸው ጳጳሳቱም አገልጋዮቿም። ኢየሱስ ክርስቶስን እንደ ግል አዳኝ አድርገው በመስቀል ላይ የፈጸመውን ያውሩት ይወቁት እንጂ አልተቀበሉት። ማወቅና መቀበል ይለያል። መቀበል አለ። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋ ወይም ከወንድ ፈቃድ አልተወለዱም ይለናል። እንግዲህ በመንፈስ ቅዱስ ለመመራት ከእግዚአብሔር መወለድ ያስፈልጋል ቅድሚያ። ነገር ግን መንፈስ ቅዱስ በማን ይሰራል ስንል ኢየሱስ ክርስቶስን በተቀበሉ ሰዎች ይሰራል። ኢየሱስ ክርስቶስን በተቀበሉ ሰዎች ይሰራል። ኢየሱስ ክርስቶስን ባልተቀበሉ ሰዎች አይሰራም። ሰው ኢየሱስ ክርስቶስን ሲቀበል መንፈስ ቅዱስ በውስጡ ይታተማል። መንፈስ ቅዱስ የልጅነት መንፈስ ሆኖ አባት የምንልበትን የልጅነትን መንፈስ እንቀበላለን። ማንን ስንቀበል? ኢየሱስ ክርስቶስን ስንቀበል። መንፈስ ቅዱስ በኢየሱስ ክርስቶስ ስም በሚሰባሰቡት መካከል ህልውናው መገኘቱ አለ። በማርያም ስም፣ በገብርኤል ስም፣ በተክለ ሃይማኖት ስም በተተከለች ቤተክርስቲያን አይገኝም። በስም ያለ እንጂ በጻድቃን ስም፣ በመላእክት ስም፣ በሰማዕታት ስም በሚሰየምበት እገኛለሁ አላለም። ስለዚህ በምድር ላይ ያለችው ሎካሏ ቤተክርስቲያን በቅዱሳንና በአማልክት ስም የተሰየመች ስለሆነ የእርሱ መገኘት የለበትም። እርሱ መገኘቱ ያለው በስሜ ያለ በስሙ ነው። በስሙ የተሰየመ ደግሞ እንግዲህ ጥቂት ነው ያለው። በስሙ የተሰየመ ጥቂት ነው። ሌላው በማን ስም ነው የተሰየመው? እንግዲህ የምናውቀው ነው። በምድራችን በተለይ በኢትዮጵያ በብዛት በማርያም ስምና በገብርኤል ስም በሚካኤል ስም በቃ በብዛት በጊዮርጊስ ስም ከዛ ውጪ የለም። ስለዚህ መንፈስ ቅዱስ በቤተ ክርስቲያን ውስጥ ይሰራል ስንል ወይም ቤተ ክርስቲያንን የሚመራት መንፈስ ቅዱስ ነው ስንል በስሙ የተሰየመውን ቅዱሳን ደግሞ በስሙ ሲሰባሰቡ ህልውናው አለ። ከዛ መካከል መንፈስ ቅዱስ ይመርጣል፣ መንፈስ ቅዱስ ይሾማል፣ መንፈስ ቅዱስ ያስተዳድራል። መንፈስ ቅዱስ የሚመራው በስሙ በሚሰባሰቡት ቅዱሳን መካከል በመገኘት ነው። መንፈስ ቅዱስ የሁሉም ነገር ሰሪ፣ ፈጣሪ፣ አስተዳዳሪ፣ መሪ ነው። ማን? መንፈስ ቅዱስ። መንፈስ ቅዱስን ልናውቀው ያስፈልጋል። እንግዲህ በወንጌላውያንም ዘንድ ማንሳት ያስፈልጋል። እምናነሳው ከምን አንፃር ስንል ከእውነተኛው ከእግዚአብሔር ቃል የተነሳ ነው። የትኛውንም የመኮነንም የመንቀፍም ሐሳብም ዓላማም የለንም። ነገር ግን አንድ ዓላማ አለን። ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ የከፈለው ዋጋ ያ እውነት እንዲነገር ወንጌል እንዲሰበክ ዓላማችን ነው። ቤተክርስቲያን ደግሞ እንድትታደስ። ቤተክርስቲያን ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። ቤተክርስቲያን ተብላ የምትጠራዋ ሁሉ ታድሶ ያስፈልጋታል። በወንጌላውያን ቢሆን በኦርቶዶክስ ቢሆን በሁሉ ዘንድ ምን ያስፈልጋል ስንል ታድሶ ያስፈልጋል። ለምን? መጽሐፍ ቅዱስ እንደዚህ ይላል፣ በአእምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። የትኛውም ቤተክርስቲያን ዓለምን የምትመስል ከሆነ መታደስ አለባት። ስለዚህ በወንጌላውያንም ዘንድ የሚታዩ ተገቢ ያልሆኑ ወንጌልን ያልወከሉ ኢየሱስ ክርስቶስ የከፈለውን ዋጋ የሚያስነውሩ ነገሮች ይደረጋሉ። እነዚህም ሊስተካከሉ ሊታደሱ ያስፈልጋቸዋል የሚል ዓላማ አለን። በአዲስ ኪዳን አሁን በአዲስ ኪዳን የምናከብረው በዓል
ማወቅ ያስፈልጋል። ኢየሱስን ነው የምናከብረው ሁሉ ጊዜ። ማንን? ኢየሱስን። ማንን እንስማ? መንፈስ ቅዱስን። እንግዲህ ምሳበ ቅዱሳን የሚደግሙ ጳጳሳት በመንፈስ ቅዱስ ይመራሉ ማለት እንዲያው አያስደፍርም። ይሄ መቀላቀል ይሆናል። አይታሰብም። እንዲያው አይታሰብ መታሰብም የለበትም። እንግዲህ ራቁታቸውን ወንዝ ለወንዝ ስር ለመባስ ቅጠል ለመበጠስ ጫካ ለጫካ የሚዞሩት በመንፈስ ቅዱስ ይመራሉ። ውሸት ነው። ይሄ በእንደዚህ አይመሩም። ይሄ ውሸት ነው። መንፈስ ቅዱስ የሚመራቸው በስነ ምግባር፣ በቅንነት፣ በታማኝነት፣ በጽድቅ፣ በቅድስና የሚኖሩ ናቸው። እነዚህም ጽድቃቸውን ጠብቀው እግዚአብሔርን በመፍራት በድፍረት አይደለም፣ እግዚአብሔርን በመፍራት በትህትና በቅንነት የሚመላለሱ ናቸው። እነዚህን ሰዎች ምናልባት ለማግኘት ለማየት ጻድቅ መሆን ያስፈልጋል። እነዚህን ሰዎች ለማግኘት ከኃጢአት መራቅ ያስፈልጋል። ከውሸት መራቅ ያስፈልጋል። መለየት ያስፈልጋል። ከርኩሰት፣ ከአድመኝነት፣ ከዘረኝነት፣ ከመለያየት መለየት ያስፈልጋል። ግን ርኩስ ነገር አይገባማ ወደ ጽድቅ ወዳለበት። ቅድም መርጌታ ኃይለ ልዑል እያሉ ነበር። መንፈስ ቅዱስ ባለበት ርኩስ መንፈስ መቆም አይችልም፣ መድረስ አይችልም፣ እዛ ስፍራ ላይ መገኘት አይችልም። ለምን ስንል ጽድቅ ባለበት፣ ቅድስና ባለበት፣ እግዚአብሔር ባለበት እርሱ መቆም ስለማይችል ማለት ነው። እንግዲህ መንፈስ ቅዱስን በዚህ አይነት መልኩ የምንረዳ ከሆነ በአዲስ ኪዳን የሚከበረውን ኢየሱስ ክርስቶስን መንፈስ ቅዱስ ምን ብሎ እንደሚገልጠው እንመለከታለን። የሚከበረው ማን ነው? በአዲስ ኪዳን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንደዚህ ይላል። ይህንን ብዬ ወደ ወንድሞቼ እሄዳለሁ። ምዕራፍ 6 ቁጥር 19 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ጥያቄ ነው። እንግዲህ ይሄ ሥጋችን እንኳን የኃጢአት መገለጫ የኃጢአት ሳይሆን የመንፈስ ቅዱስ ማደሪያ ከእግዚአብሔር የተሰጠን እንደሆነ ያስተምረናል፣ ይመክረናል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ ማንን አክብሩ? እግዚአብሔርን አክብሩ እንጂ በዓል አክብሩ አላለም። በ21 ማርያምን፣ በ29 ባለ ጊዜን፣ በ27 መድኃኔዓለምን ብለን እንድናከብር ቀን እንድናከብር አይደለም፣ እግዚአብሔርን እንድናከብር የሚያስተምረን እግዚአብሔርን የምናከብረው ቀን ወስነን አይደለም። እግዚአብሔርን የምናከብረው ከዓለም አስቀድሞ የነበረ ዓለምን አሳልፎ የሚኖር ዘመናት ሲያልፉ፣ ወራት ሲያልፉ፣ ዓመታት ሲያልፉ፣ ኃያላንን ያሉ ሲያልፉ የማያልፈው ዘላለማዊው ንጉሥ እግዚአብሔር የሚያኖር ስለሆነ የምናከብረው እግዚአብሔርንና እግዚአብሔርን ብቻ ነው። ሌላ የምናከብረው የለን። ሌላኛው ደግሞ እንግዲህ በፊልጵስዩስ መልእክት ላይ የሚነግረን ነገር አለ። ፊልጵስዩስ መልእክት ምዕራፍ 2 ላይ እንደዚህ ብሎ ይነግረናል። የተወደዳችሁ ተመልካቾቻችንና አድማጮቻችን እንድታስተውሉ እንፈልጋለን። ከመጽሐፍ ቅዱስ ጋር ዕለት ዕለት ወደ እግዚአብሔር ቃል እንድትመለሱ መልእክታችንን እናሳስባለን። እንደዚህ ይላል። እንግዲህ ማክበር ስላለብን፣ መገዛት ስላለብን ምላስም ሁሉ አንደበትም ሁሉ ጌታ ማን እንደሆነ ኢየሱስ ክርስቶስ ጌታ ነው። ይሄውም ይላል የመስቀል ሞት እንኳ የታዘዘ ሆነ ይልና በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙ ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። እንግዲህ ስዕል አስቀምጠህ ቅርጻ ቅርጽ ሰቅለህ የምታመልከው ሳይሆን ከስም ሁሉ በላይ የሆነውን ስም ኢየሱስን ታከብር ዘንድ። እንግዲህ ስዕል ይዘህ ዛሬ የማርያም ቀን ነው፣ የገብርኤል ቀን ነው፣ የጊዮርጊስ ቀን ነው እያልክ ቀን ታከብር ዘንድ
ስራ ፈተ ትውል ዘንድ አይደለም የምታከብረው ኢየሱስ ጌታ እንደሆነ ብቻ ነው። ከስም ሁሉ በላይ የሆነው ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። መንፈስ ቅዱስ የሚመሰክረው ይሄንን ነው። መንፈስ ቅዱስ ራሱ እግዚአብሔር ነው ብለን የምንተው ብቻ ሳይሆን እርሱ ደግሞ የሚያከብረው አለ። ማን? ኢየሱስ ክርስቶስ ራሱ እግዚአብሔር ይሄንን እውነት ሲገልጥልን በዚህ አይነት መልኩ እንድንመላለስ እንጂ በዘፈቀደ መንፈስ ቅዱስን በሙታን ጠሪዎች እና ምሳ በቅዱሳን በሚደግሙ ይመራል በመንፈስ ቅዱስ ይመራሉ ለማለት ይሄ በፍጹም አይቻልም፣ እውነትም አይደለም። በመጽሐፍ ቅዱስ ሚዛን መንፈስ ቅዱስ አሁንም የእግዚአብሔር የሆነችዋን ቤተ ክርስቲያን ይመራል። አሁንም በግለሰቦች የተሰየመችዋን አይደለም የሚመራው፣ በደሙ የተመሰረተችዋን አሁንም መንፈስ ቅዱስ ይሰራል። አሁንም መንፈስ ቅዱስ ሕያው የሆነችዋን ዓለም አቀፍ የሆነችዋን ቤተ ክርስቲያንን ይመራል። የግለሰቦችን ግን አይመራም። የግለሰቦች በስሜታቸው በእውቀታቸው በታክቲካቸው ሊመሩት ይችሉ ይሆናል። ያም ደግሞ ሰዎችን በማባበል ሰዎችን አልባሌ ባልሆነ ነገር የሚጎትት ነው። ይህ ደግሞ እውነት አይደለም። መንፈስ ቅዱስ አሁንም የሚመራው የእግዚአብሔርን ቤተ ክርስቲያን ነው። በግለሰቦች ስም የምትጠራዋን አይደለም። ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማርያም ስም በገብርኤል ስም የተሰየመችዋን አይደለም የሚመራው። እግዚአብሔር በመንፈስ ቅዱስ የሚመራት ቤተ ክርስቲያን ራሱ በልጁ በኢየሱስ ክርስቶስ የመሰረታት ቤተ ክርስቲያን በዚህ ዓለም አለች። ስለዚህ እሷ ምን እያደረገች ነው? እሷ ተሞሽራ እያዘጋጀች ሙሽራውን ክርስቶስን ና እያለች ከመንፈስ ቅዱስና ጋራ የምትጠብቅ ናት። እርሱን እየጠበቀች ነው። ወደዚህም ዞር ማለት ያስፈልጋል። መንፈስ ቅዱስ በቤተ ክርስቲያን በሰዎች እንዴት ይገለጣል ነው። ይህንን ማወቅ አለብን። እንዴት ይገለጣል? በቤተ ክርስቲያንና በሰዎች እንዴት ይገለጣል? በቤተ ክርስቲያን ይገለጣል፣ በሰዎች ይገለጣል። ማን? መንፈስ ቅዱስ። ይህም የሚገለጠው እንግዲህ ሰው በኢየሱስ ክርስቶስ አምኖ ጽድቅን ካገኘ በኋላ መንፈስ ቅዱስም በሱ ውስጥ መጥቶ ከፈሰሰ በኋላ መንፈስ ቅዱስ እንዲመራው በቃሉ የሚጸና ሰው ላይ ይገለጣል። እንዲሁም ደግሞ ቅዱሳን ተሰባስበው በአንድ ልብ ሆነው በሚጸልዩበት ጊዜ መንፈስ ቅዱስ ይገለጣል። ስለዚህ የሚፈውሰውን ይፈውሳል፣ የሚያጸናውን ያጸናል። እሺ፣ ይሄ ብቻ አይደለም፣ ውሸተኞችንም ያስወጣል። መንፈስ ቅዱስ ባለበት ውሸተኛ ይወድቃታል። ጴጥሮስ እንደዚህ አለ በሐዋርያት ሥራ ምዕራፍ 5 ላይ ሐናናና ሰጲራ መንፈስ ቅዱስን ሲዋሹ እንዴት መንፈስ ቅዱስን ለማዋሸት ደፈራቸዋል? አሁን ውሸት ባለበት መንፈስ ቅዱስ አይኖርም። ስለዚህ መንፈስ ቅዱስ እውነተኞች ባሉበት ምን ይላል? ይገለጣል። በስርዓትና በመርህ ኢየሱስን በማክበር አማኞችን ደግሞ በማጽናት መከራውን ችግሩን ያንስ በዛ ላይ ተረማምደው ለእግዚአብሔር ቀን ለከበረው ቀን እንዲዘጋጁ በማጽናት መንፈስ ቅዱስ ይገለጣል። ከዚህ አንፃር መንፈስ ቅዱስን መረዳት ያለብን በዚህ አይነት መልኩ ነው። መንፈስ ቅዱስ ኢየሱስ ክርስቶስ ለሰው ልጆችን የከፈለውን ያደረገውን ያሳስባል። ኢየሱስ ክርስቶስ የተናገረውን ቃል ይናገራል። በዚህ አይነት መልኩ መንፈስ ቅዱስን ተረድተኑ ልንመራበት ያስፈልጋል። እንግዲህ በዘመናችን ያሉት ጳጳሳት በማን ይመራሉ ስንል በራሳቸው ነው የሚመሩት። በመንፈስ ቅዱስ አይደለም፣ በራሳቸው ነው የሚመሩት።
በራሳቸው በእውቀት ነው የሚመሩት በእውቀት በመንፈስ ቅዱስ ሳይሆን በእውቀት ነው የሚመሩት በጥበብ ነው የሚመሩት በምን አይነት ጥበብ በዓለማዊው ጥበብ በዓለም ጥበብ ነው የሚመሩት በመንፈስ ቅዱስ አይደለም በመንፈስ ቅዱስ ቢመሩ ይህ ሁሉ ህዝብ ከጸበል አይንከራተትም ነበር ያርፍ ነበር ይህ ሁሉ ህዝብ ጽድቅን ፍለጋ ድህነትን ፍለጋ ሰላምን ፍለጋ አይንከራተትም ነበር አርፎ አምላኩን ያመለከ በሰላም ይኖር ነበር በዘረኝነት የሚከፋፈል ሲኖዶስ በመንፈስ ቅዱስ ይመራል ማለት ውሸት በዘረኝነት የሚከፋፈል ሲኖዶስ በመንፈስ ቅዱስ ይመራል ብለው ለማለት እንደው ድፍረት ነው ይሄ በእግዚአብሔር ላይ ድፍረት ነው በመንፈስ ቅዱስም ላይ መዋሸት ነው እየመራችሁ አይደለም እየመራችሁ ያለው የምትደግሙት ግርማ ሞገስ የምትደግሙት አቃቤ ርዕስ የምትደግሙት እንዲያውም አፍዝዝና አደንግዝ የምትደግሙት መስተሃብድ የምትደግሙት መስተሃመም የምትቀብሩት ደግሞ ኮተት ነው የሚመራችሁ ኮተት ይሄ ደግሞ ያ በግ እስከነ ነፍሱ ውሻ እስከነ ነፍሱ የሚቀብር አህያ እስከምን ነፍሱ የሚቀብር በመንፈስ ቅዱስ ይመራል ለማለት አይቻልም ይሄ ነውር ይሄ በእግዚአብሔር ላይ መዘባበት ነው እንግዲህ ሮሜ መልእክት ላይ እንደዚህ ይላል እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ለማይረባ አእምሮ አሳልፎ ሰጣቸው ተላልፈው ስለተሰጡ ይሆናልና እባካችሁ ቆም ብላችሁ ወደ ብርሃን ተመለሱ ወደ እግዚአብሔር ተመለሱ መልእክታችን ነው ስለዚህ ተሐድሶ ይያለ ያለው ምንድነው ብትሉን ተሐድሶ እውነተኛው ተሐድሶ መሰሎች አሉ በዘፈቀደ ዝም ብለው የሚመሩ ማለት እውነተኛው ተሐድሶ ግን በመንፈስ ቅዱስ መመራትን ራሱን ለመንፈስ ቅዱስ በማስገዛት መንፈስ ቅዱስ እንዲመራው ራሱን አሳልፎ የሰጠው ተሐድሶ እያላችሁ ያለው ወደ እውነተኛው ወንጌል ተመለሱ ነው የትንሣኤውን ወንጌል ስበኩ ነው ህዝቡንም ግራ አታጋቡት ስለዚህ መንፈስ ቅዱስ እርሱ እግዚአብሔር ነው መንፈስ ቅዱስ ሕያው አምላክ ነው ክብር ለአምላካችን ለእግዚአብሔር ይሁን እግዚአብሔር ይባርከው እግዚአብሔር አምላክ የተባረከ ይሁን በጣም የሚገርም ነው እኔ ደስ ነው ያለኝ በእውነቱ ይሄ በጣም የሚገርመው ኢየሱስም በነበረበት ዘመን የአጋንንት የመናፍስት አሰራር ነበረ ሐዋርያትም ሲያገለግሉ ቅድም ሲገለጥ እንደነበረው በተደጋጋሚ ኤልማስ ስሙ የተተረጎመ ኤልማስ ተብሎ የተተረጎመ በጳውሎስ ዘመን የነበረ ጠንቋይ ነበረ ሲሞን ነበረ በነ ጴጥሮስ አገልግሎት ጠንቋዮች አሉ እነሱ ሁሉ የሚነዱበት አንድ መንፈስ አለ መናፍስት የመናፍስቱ ዓለም ማለት የኢትዮጵያ ቤተክርስቲያን በዚህ ውስጥ የተተበተበች ነች ምክንያቱም ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ እኛም መዛው ውስጥ ነው የወጣ ስለምናውቀው ነው በእያንዳንዳችን ላይ ያልተሞከረብን ሙከራ የለም እግዚአብሔር ከዛ ሁሉ አስመልጦ ነው ነፃ ያወጣ እና እኔ ሚሳበ ቅዱሳን የሚለውን ሚሳበ ርኩሳን እንበል ሚሳበ ቅዱሳን ብሎ የቅዱስ እንትን ሚሳብ ቅዱስ የለም ምንድነው መንፈሱ ሲመጣ በቅዱሳን ሲመጣ አዎ እሱ ገብቶኛል ሃይማኖት ክርስቶስ ተክለሃይማኖት እነሱ ራሳቸው ደግሞ እንዲጾሙ እንዲሰግዱ ያደርጋሉ ማለት ባይታዊ ነው የሚያደርጋቸው ለዚህ እኮ ነው ስያሜው የተሰጠው ለዚህ ነው ግን መንፈሱ ግን ምንድነው ርኩስ መንፈስ የሙታን መናፍስት ነው ሙትጎታች ይባላል ስዕል እያንጠለጠለ የሙታንን ስዕል ይዞላቸው ነው የሚመጣው መንፈሱ ሲጠራ ያሳያል ስሩ እያንጠለጠበ ላብ ምናምን ወዝ እያመጣ እየታያቸው ማርያም ታየችኝ ተክለ ሃይማኖት ታየኝ ሚካኤል ታየኝ ምናምን የሚባለው ያው መንፈሱ የሙታን መንፈስ ስለሆነ ነው በነገራችን ቀደም ሰው እንደተናገሩት ነው የሙታንን መንፈስ መጥራት ይቻላል ጠርቶ ማምጣት ይቻላል ለዛ ከተገዙ ማለት ነው ስለዚህ በጣም ይህንን መለየት ነው ቤተ ክርስቲያን ከሆነች ለዚህ ትገዛ ለመጀመሪያው ሞትን ለሞተ ትንሣኤን ላደረገ ላረገው መንፈስ ቅዱስ እንደተናገረው እንዲወርድ ከአባቴ ተቀብዬ ልከዋለሁ ያለ የኔ ጌታ ኢየሱስ የላከው መንፈስ በመቀበል ማመን አለበት
በዚህ ካልሆነ በስተቀር ቤተ ክርስቲያን ልትገለገልም ልታገለግልም አትችልም። ለምሳሌ ጌታችን ኢየሱስ ክርስቶስ አምላክ ነው፣ ፍጹም አምላክ ነው። ይሄን በጣም ሁሉ ጊዜ የምሰብከው ነው። ፍጹም ደግሞ ሰው ነው። ነገር ግን ጌታችን ኢየሱስ ክርስቶስ ከመወለዱ በፊት አስቀድመው ነቢያት ሲናገሩ አንዱ ከተናገሩት ነቢያት መካከል ኢሳይያስ ነው። ከእሴይ ግንድ በትር ከቁጥቋጡ ማን ነው ከስሩም ቁጥቋጥ ይወጣል፣ የእግዚአብሔር መንፈስ የጥበብ መንፈስ የኃይል መንፈስ ያርፍበታል። ይህን ኢሳይያስ ይህንን 11 ላይ የተናገረው 11 ቁጥር 1 ላይ ኢሳይያስ የተናገረው 61 ላይ ደግሞ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል፣ የታሰሩትን ነፃ ወጣ ዘንድ የጌታን የተባረከችውን ዓመት እሰብክ ዘንድ ሚለውን ጌታ ራሱ በሉቃስ ወንጌል ላይ ምዕራፍ 4 ላይ እንደተናገረው እንዲህ ተብሎ እንደተጻፈ ብሎ የሰጡትን መጽሐፍ ተርትሮ እንዲህ ተብሎ ተጽፏል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል ካለ በኋላ የታሰሩትን ፈታ ዘንድ ካለ በኋላ ምንድነው ያለው? ይህ ቃል ዛሬ በእናንተ በጆሮአችሁ ላይ ምን አለ ይላል? ተፈጸመ ይላል። በማን ነው ያገለገለው? በመንፈስ ቅዱስ አማካኝነት ነው። ጌታችን ኢየሱስ ክርስቶስ 30 ዓመት ሙሉ የት እንደነበረ የት እንደቆየ ብዙም የተገለጠ ነገር ባይኖርም ከ30 ዓመቱ በኋላ ግን በ30 ዓመቱ ልክ ከዮርዳኖስ ተጠምቆ ሲወጣ መንፈስ ቅዱስ በላዩ ላይ በርግብ አምሳል መጥቶ አረፈበትና ከዛ ድምጽ መጣ፣ የምወደው ልጅ የሚል። ስለዚህ በነገራችን ላይ እኛም ምን ወደደው የተወደድነውን ያረጋገጥንበት ምስክርነት ያገኘነበት እግዚአብሔር እውነተኛ እንደሆነ አተመ ተብሎ እንደተጻፈ የታተምነበት አብ ልጆቼ ብሎ የመሰከረበት በመንፈስ ቅዱስ አማካኝነት። ስለዚህ አገልግሎትም ያለ መንፈስ ቅዱስ አይቻልም። ኢየሱስ ጌታ ሆኖ በመንፈስ ቅዱስ አማካኝነት ካገለገለ እንዴት ነው ከማተሁኔና ካቷ አብጠው የተወለዱ ዝም ብለው ተነስተው መንነው ገዳም ገብተው መነኮስነ ብለው መጣው ከተማ የተቀመጡ ሰዎች በራሳቸው ማገልገል የሚችሉት? ስለዚህ ጥንቃቄ ያስፈልጋል። ምክንያቱም ሞት ነው እየመጣ ያለው ወደነሱ። ስለዚህ ሞት ከማግኘቱ በፊት እነሱን ሞት ከመቆጣጠሩ በፊት ሕይወት እንዲያገኛቸው የኛም ጸሎታችንም ነው ስብከታችንም ነው ምኞታችንም ነው። ማንም የሟቹን ሞት አይፈቅድም። ስለዚህ ማንንም ለመቃወም አይደለም። እኔ ነው ይቅርታ አድርጉልኝ የእናንተን ስልጣን መጥቶ የሚቀበል አለ ብዬ አላምንም። እዚህ ላይ ምን ያደርግልሃል? የሞት ስልጣን የሞት ወንበር ምን ያደርጋል? እንደው ዝም ብሎ በስመ አብ እያሉ እንደተባለው ዘመንን መቁጠር ምን ያደርጋል? መንፈስ ቅዱስ ዋና ነው፣ መሪ ነው፣ መልህቅ ነው። እድሜንም ያረዝማል፣ ጸጋን ይሰጣል። ይወትላችሁን ትህትናን ነው የሚሰጥ፣ ዘረኝነትን ያስወግዳል። ቅድም እንደተባለው ጌታችን ኢየሱስ ክርስቶስ ከነገር ከቋንቋ ከሕዝብ ከወገን ዋጅቶ መንግስት ለአባቱ ካህናት እንድንሆን አደረገን ነው። ይህንን ያወጀልን መንፈስ ቅዱስ ነው። ስሙ ለዘላለም የተባረከ ይሁን። መጽሐፍቶቻችንም የተጻፉት በመንፈስ ቅዱስ አማካኝነት ነው። ስለዚህ አገልግሎታችን ራሱ በመንፈስ ቅዱስ የተቃኘ መሆን አለበት ብለን እናስተምራለን፣ እንሰብካለን። እናምናለን አይደለም፣ እንሰብካለን። ምክንያቱም በዚህ ነው መሆን ያለበት የሚል ትምህርት ነው እኛ የተቀበልነው።